የተጣላ ሰው እንደዚህ አንድ አይነት ነገር ይሰራል? አይከብድሽ ነው ውሸታቸው ነው ነገር እኔ ነኝ የምትለው እንመናት ይደክማል። ለስንቱ ሳስረድ ትችላለህ። ባስኪው ለዚህ ገራረሰ ይደክማል። አዶናይ እና ጃኒ ተለያይተውም ቢሆን በከፍታ እየተጓዙ ነው። አዳዲስ ሪከርዶችን በመስበር ላይ ናቸው። ለመሆኑ ምን አዲስ ሪከርድ ሰበሩ? ሌላው የመኮንን ላከ የመኪና ስጦታ አሁንም እያነጋገረ ነው። አነጋጋሪነቱ ከምን የመነጨ ይሆን? የዴዚ እናት ሞትና የማህበራዊ ሚዲያው ጭቅጭቅ አሁንም እንደቀጠለ ነው። አዳዲስ መረጃዎች በመውጣት ላይ ናቸው። ምን አዲስ ነገር ይኖር ይሆን? አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር እናያለን። መረጃውን ላይክ በማድረግ ጀምሩ። ጃኒ ከሳምንታት የዱባይ ቆይታ በኋላ ወደ አዲስ አበባ ተመልሳለች። ደማቅ አቀባበልም ተደርጎላታል። የበርካቶች ተምሳሌት የሆነችው ጃኒ አሁንም በከፍታ ጉዞ ላይ ናት። ለሰሞኑን ካደረገችው ድንቅ የዱባይ ቆይታ በኋላ ስትመለስ 100,000 የዩቲዩብ ቤተሰብ ማፍራት ትችላለች። ለዚህም አድናቂዎቿን በአደባባይ አመስግናለች። ከዚህ ባለፈ የቀድሞዋ ፍቅረኛዋ የነበረው አዶናይ እንዲሁ በቲክቶክ መንደር አዲስ ሪከርድ ሰብሯል። ከጃኒ ጋር በይፋ ከተለያዩ በኋላ የተለያዩ ቦታዎች ላይ የሚታየው አዶናይ አሁንም አዳዲስ ስራዎች በመስራት ቀጥሏል። በዚህም በቲክቶክ 6 ሚሊዮን ፎሎወሮች ማፍራት ችሏል። ከወራት በፊት አንድ ወጣት አዶናይ 6 ሚሊዮን ካልገባ ጸጉሬን አልቆረጥም የሚል ቻሌንጅ ጀምሮ ነበር። ይህንን የሰማው አዶናይ ልጁን በአካል በማግኘት 6 ሚሊዮን ፎሎወር በማፍራት ጸጉር እንድትሰራ ጠንክሬ እሰራለሁ የሚል ምላሽ ሰጥቶት ነበር። ከሁለቱ ጥንዶች ጋር በተያያዘ አዶናይና ጃኒ ተጣልተዋል የሚለው ውሸት ነው። የተጣላ ሰው በፍጹም አንድ አይነት ተግባር አያደርግም። እነርሱ ግን አንዱ የሰራውን ሌላው ሲደግመው ይስተዋላል። አንዱ ቤተሰቡን ሰርፕራይዝ ሲያደርግ ሌላው ያደርገዋል። ቃለ መጠይቅ ሲያደርግ እንዲሁ ሌላው ያደርጋል። እና የተጣላ ሰው እንዴት ተመሳሳይ ነገር ሊያደርግ ይችላል እየተባለ ነው። አዶናይ ሰርፕራይዝ ሲያደርግ ጃኒም ሰርፕራይዝ ታደርጋለች። ቃለ መጠይቅ ሲያደርግ እርሷም ታደርጋለች። ይህ ታስቦበት ተነጋግረው እንጂ በድንገት በአጋጣሚ የተደረገ አይደለም የሚል ሐሜት በስፋት እየተነገረ ነው። ለማንኛውም ይመቻቸው። ሌላው ሰሞኑን ማህበራዊ ሚዲያውን ወጥሮ የያዘው ጉዳይ የተወዳጁ አርቲስት መኮንን ላከ ጉዳይ ነው። አንጋፋው አርቲስት መኮንን ላከ በልደት ቀኑ የተሰጠው የመኪና ስጦታ በአነጋጋሪነቱ ቀጥሏል። በጉጉት ሲጠበቅ የነበረው የመኪና ስጦታው መሰረዙ ሌላው አነጋጋሪ ጉዳይ ነው። መኪናውን ለመስጠት ቃል የገባው አካል ስጦታውን እንደሰረዘ አነጋጋሪ መግለጫ ወጥቷል። ይህንን የሰሙ የቅርብ ሰዎች ደግሞ በድርጅቱ ላይ ቅሬታቸውን እያሰሙ ነው። ለመሆኑ በመኮንን ላከና በድርጅቱ መካከል ምን ቢፈጠር ነው የመኪና ስጦታውን የሰረዘው? ድርጅቱስ ማን ይሆን? በርካታ ፊልሞችን የሰራው አንጋፋው ኪነ ጥበብ ሰው መኮንን ላከ በልደቱ ቀን በጓደኞቹ ሰርፕራይዝ ተደርጎ ነበር። ታዲያ አርቲስቱ ያከበረው ልደቱን ብቻ አልነበረም። ሚስቴን በቤሎ አለማግባቴ ይቆጨኛል ማለቱን የሰሙት ጓደኞቹ ሚስቱን ቤሎ በማልበስ ሰርፕራይዝ አድርገውት ነበር። በዚህ ሁለት መኮንን ጓደኞቹ ሚስቱን ቤሎ በማልበስ ብቻ ያላበቀው ሰርፕራይዝ ከአንድ ድርጅት ተጨማሪ የመኪና ስጦታ ጭምር እንደተበረከተለት ሰምተን ነበር። ታዲያ ከቀናት በፊት መኮንን ላከ በሰይፉ ኦኒቤስ ሰይፉ ጋር ባደረገው ቃለ መጠይቅ ላይ ከዚህ በፊት አንድ ድርጅት የመኪና ስጦታ እንዳበረከተለት ሲጠይቀው መኪናው እንዳልተሰጠውና ለቃለ መጠይቅ ሲመጣ በጓደኛው መኪና እንደመጣ ይነግረዋል። መኮንን የመኪና ቃል ቢገባለትም ከፎቶ ውጭ መኪናው እጁ ላይ እንደሌለ በመናገር ብዙዎች መኪና የወሰድኩ ይመስላቸዋል። ነገር ግን የወሰድኩት መኪና የለም፣ ድርጅቱ መኪና ከሚሰጠኝ አልሰጠውም ብሎ ቢናገርልኝ የሚል ተማጽኖ አቅርቦ ነበር። መኮንን ላከ ሰይፉ ኦኒቤስ ከሰይፉ ፋንታውን ጋር ባደረገው ቆይታ መኪና አልሰጠኝም አልደረሰኝም ማለቱን የሰማው ድርጅቱ የመኪና ስጦታውን መሰረዙን መግለጫ ወጥቷል። የድርጅቱን መግለጫ እንደሚከተለው ላስደምጣችሁ። በአርቲስት መኮንን ላከ የመኪና ስጦታ ዙሪያ ኮሚቴው ለኢትዮጵያ ቴክኖሎጂ ጠንካራ ምላሽ ሰጠ። ለአርቲስት መኮንን ላከ በህዝብ ፊት ቃል የተገባለትን መኪና በተመለከተ በኢትዮጵያ ቴክኖሎጂና በአዘጋጅ ኮሚቴው መካከል ያለው አለመግባባት ወደ አዲስ ምዕራፍ ተሸጋግሯል። የአርቲስቱ የልደት አዘጋጅ ኮሚቴ ዛሬ ባወጣው ይፋዊ መግለጫ አርቲስቱ እስካሁን መኪናውን እንዳልተረከበና ድርጅቱ ከተደረገው የመጀመሪያ መግባባት ውጭ አደገኛ የባንክ ብድርና የውክልና ግዴታዎችን በማምጣቱ ስጦታው ሳይሳካ መቅረቱን በዝርዝር አሳውቋል። የኮሚቴው መግለጫ እንደሚያስረዳው መጀመሪያ ላይ ኢትዮጵያ
ቴክኖሎጂ ለአርቲስቱ መኪና ለመስጠት ኮሚቴው የተወሰነ አስተዋጽኦ እንዲያደርግ በጠየቀው መሰረት ባለ 1 ሚሊዮን ብር ቅድመ ክፍያ በታዋቂው የማስታወቂያ ባለሙያ ዘላለም ኩራባቸው አማካኝነት ተዘጋጅቶ ነበር። ሆኖም ገንዘቡ ከተዘጋጀ በኋላ ድርጅቱን ለማግኘት ኮሚቴው ከ5 ጊዜ በላይ በአካል ቢሮ ድረስ በመሄድ ጥረት ቢያደርግም ለረጅም ወራት ያገኘው ምላሽ እንዳልነበረ ገልጿል። ከ5 ወራት መዘግየት በኋላ ግን ድርጅቱ መኪናውን ለመስጠት አዲስ ሁኔታ ማቅረቡን ኮሚቴው ይፋ አድርጓል። የቀረበው አዲስ ሐሳብ መኪናው በአርቲስት መኮንን ስም በሚወሰድ የባንክ ብድር እንዲገዛ አርቲስቱ ለድርጅቱ ህጋዊ ውክልና እንዲሰጥና ድርጅቱ በተበደረው ገንዘብ እየሰራበት ዕዳውን እንዲከፍል የሚጠይቅ ነው። ይህ አዲስ አካሄድ አርቲስቱን በከፍተኛ ህጋዊና ፋይናንሳዊ ኃላፊነት ውስጥ የሚጥል በመሆኑ በኮሚቴውና በአርቲስቱ በኩል ተቀባይነት ሳያገኝ ቀርቷል ይላል። በልደት መድረኩ ላይ የተላለፈው መልእክት ኢትዮጵያ ቴክኖሎጂ ለአርቲስት መኮንን ላከ መኪና አበረከተ የሚል እንጂ ስለ ባንክ ብድር ወይም ስለ ውክልና የተባለ ነገር እንዳልነበረ የጠቀሰው መግለጫው ድርጅቱ የራሱን የማስታወቂያ ፍላጎት ካሳካ በኋላ ቃሉን ለመቀየር መሞከሩ ተገቢ እንዳልሆነ ገልጿል። አርቲስት መኮንን ላከ በሰይፉ ሾው ላይ ቀርቦ መኪናውን እንዳልተረከበ መናገሩም እውነቱን መግለጽ እንጂ ተቋሙን ለማጥላላት የተደረገ እንዳልሆነ ተብራርቷል። ኮሚቴው ከማብራሪያው ጋር በተያያዘ ድርጅቱ እንዲፈርም የጠየቀውን የውክልና ሰነድ እና ናሙና ለህዝብ እይታ የያዘ ሲሆን በህዝብ ፊት የተገባ ቃል በማስታወቂያ መሳሪያነት ብቻ ሳይሆን በታማኝነት በተግባር ሊፈጸም እንደሚገባ አሳስቧል በሚል የቀረበ ነው። የድርጅቱን መግለጫ ትክክል አለመሆኑን ከነቀፉ ሰዎች መካከል ደራሲና ተዋናይ ሀብታሙ ማሞ ድርጅቱን በመውቀስ ይጀምራል። ድርጅቱ ያወጣው መግለጫ ራሱን ከተጠያቂነት ለማዳን የተጻፈ ከአንጋፋ አርቲስት ዝና በነጻ ለመነገድ የታቀደና የበጎ አድራጎት ሽፋን የተሰጠው የይስሙላ ስጦታ የንግድ ሴራ ነው በሚል አውግዟል። ሌላው አራተኛው መረጃ የዴዚን እናት ቲና ታምራትን ሞት ይመለከታል። በባዕድ ሀገር ጥርሷን ነክሳ ተርባና ተጠምታ ያሳደገቻትን ብቸኛ ሴት ልጇን ከአደገኛ የማህበራዊ ሚዲያ ወጀብ ለመጠበቅ ስትል በአደባባይ የተዋረደችው ቲና ይችን ምድር ተሰናብታ ላትመለስ አሸለበች። ልጅና እናት ዳግም ላይገናኙ ተማምለው ተለያዩ። በኮልታፋ አማርኛዋ የብዙዎችን ልብ የማረከችው ቲክቶከሯ ዴዚ ታምራት ወላጅ እናቷን ያጣችበት መንገድ አሳዛኝ ነው። የቲና ድንገተኛ ህልፈት መላውን የሶሻል ሚዲያ ማህበረሰብ በድንጋጤ ያናወጠ መርዶ ሆኗል። ለመሆኑ በእናትና ልጅ መካከል የነበረው አለመግባባት ምን ነበር? ቲና በአሪዞና ብቻዋን ረዳት በሌለበት ምድር ሬስቶራንት ከፍታ ሌት ከቀን እየደከመች ነበር። ልጆቿን ያሳደገችው ብርቱ ሴት ናት። በተለይ ለብቸኛ ሴት ልጇ ለዴዚ የነበራት ፍቅር ልዩ ነበር። ዴዚ እያደገች ስትመጣ ቲክቶክን ተቀላቅላ አሞራው አሌክስ ከተባለ ወጣት ጋር የፍቅር ግንኙነት ስትጀምር እናት ቲና ልጄ ገና ህፃን ናት፣ ትምህርቷን ትማር በሚል በጽኑ ተቃውማለች። በወቅቱ ልጇ ዴዚ ከአሌክስ ጋር የጀመረችውን ፍቅር በመቃወም ቲና የዘር ጥላቻ አለባት በሚል በማህበራዊ ሚዲያ የስድብና ዘለፋ ዘመቻ ተከፈተባት። ነገር ግን እውነተኛውና ልብ ሰባሪው የእናት ስጋት ሚስጥር ሌላ ነበር። የዴዚ ክርስትናና ቲናን ልጇ የጀመረችውን ፍቅር አይሆንም ያለችበት መንገድ እንደሚከተለው ታብራራለች። ቲና የሰጋችው ይህ ልጅ አሌክስ የልጆቹ አባት ከተለያዩ ቦታዎች ከወለዳቸው ልጆቹ አንዱ ሆኖ ነገ ሄዳ የገዛ ወንድሟ እንዳታገባ በሚል ትልቅ የውስጥ ፍርሃት የመነጨ ነበር ትላለች። ይህንን ከባድ ስጋት ግን ዴዚም ሆነች ጨካኙ ማህበራዊ ሚዲያ አልተረዱላትም። ዴዚም የእናቷን ምክር እንደ ጭቆና ቆጥራ ከቤት ወጣች። ዴዚ አግብታ እርጉዝ መሆኗ ሲሰማ እናት ቲና ምንም ብትቀየም አንጀቷ አልቻለም ነበር። ከህልፈቷ 2 ወር በፊት አለቀሰች ለክርስትና እናቷ እባክሽን ልጄን ናፈቀችኝ፣ ስልኳን ግን አታነሳልኝም፣ እባክሽን አስታርቂኝ ስትል ተማጽና ነበር። ነገር ግን ሳይገናኙ እና ሳይታረቁ እናት በናፍቆትና በጭንቀት ተቃጥላ ወደ ኢትዮጵያ ተመለሰች። ከቀናት በፊት በ4 ኪሎ አካባቢ በድንገት ህመም ህይወቷ ማለፉ ተሰማ። የእናቷን ድንገተኛ ሞት የሰማችው ባለ 2 ነፍሷ ዴዚ ዛሬ በከባድ የጸጸት ማዕበል ውስጥ ትገኛለች። ባለቤቷ አሌክስም
እናቴ ይቅርበኝ፣ ልጅነት አጠቃኝ፣ ጊዜ ረፈደብኝ ሲል ጥልቅ ጸጸቱን ገልጿል። ይህ አሳዛኝ ታሪክ ለሁላችንም ትልቅ ማስተማሪያ ሆኖ አልፏል። ከወላጆቻችሁ ጋር በጥልና በቅያሜ ውስጥ ያላችሁ ሰዎች ይቅርታ ለመጠየቅ ነገን አትጠብቁ። ነገ የኛ ላይሆን ይችላል ምክራችን ነው። ለሟች እናት ቲና ታምራት የዘላለም ጽድቅን፣ ለዴዚ ቤተሰቦች ደግሞ መጽናናትን እንመኛለን። እነዚህ መረጃዎች በማሰናዳት በዚህ መንገድ ከትመን ለእናንተ በሚመጥን መንገድ አቀረብንላችሁ። በቀጣይ እስከምንገናኝ ቸር ወሬ ያሰማን።